ሰው ድሃ የሚሆነው መርጦ ነው ብላችሁስ? ድህነት በጊዜ ሂደት በተደጋጋሚ የምትተገብሩት ልማድ ውጤት ነው። ዛሬ በዚህ ቪዲዮ ድሃ እንድትሆኑ ያደረጓችሁ 5 ልማዶች እነግራችኋለሁ። እነዚህን ልማዶች አወቃችሁ ማለት ራሳችሁን እንድትገመግሙና ህይወታችሁን እንድታስተካክሉ እድል ይፈጥርላችኋል ማለት ነው። አሁን በቀጥታ ወደ ቪዲዮ። አንደኛ፣ በደሞዝ ወይም በአንድ ገቢ ብቻ መተማመን። ከኢኮኖሚ እይታ አንጻር ገቢ በቀጥታ የሚያያዘው ካለን አቅም፣ እውቀት፣ ክህሎትና የችግር የመፍታት ችሎታ ነው። በቀን ወይም በወር ከምናገኘው ገንዘብ ከፍጆታ ወጪ በላይ የሚተርፍ ካልሆነ ለቁጠባም ሆነ ለሌላ ኢንቨስትመንት አማራጭ እድል አይሰጠንም ማለት ነው። ደሞዝ ደግሞ በእኛ መኖር አሊያም በድርጅቱ መቆየትና ለመቆየት የተገደበ ነው። ስራው ቢቋረጥ፣ ድርጅቱ ቢዘጋ አሊያም የጤና እክል ቢገጥመን ገቢያችን በአንድ ጊዜ ቀጥ ይላል። ብዙ የገንዘብ ምንጭ ያላቸው ሰዎች ደግሞ በአንጻሩ ከዚህ አይነት ችግር ነፃ ናቸው። ደሞዝ በመጠበቅ ሌላ የገቢ ምንጭ እንዳንፈጥር አሊያም የተሻለ የግል ስራ እንድንሰራ በፍጹም አያበረታታንም። ይልቁንስ በቅጥር ውስጥ ህይወታችሁ ተተብትቦ እንዲቆይ ያደርጋችኋል። ሀብት መገንባት ከፈለጋችሁ በየወሩ ከሚመጣ የማይጠቅም ገንዘብ ይልቅ የተሻለ አደጋን በመጋፈጥ የነገና ከነገ ወዲያ ህይወታችሁ ጥሩ እና አስተማማኝ ህይወት የሚገነባላችሁን የተሻለ ስራ መፍጠር ያስፈልጋችኋል ማለት ነው። ሰዎች በዕለት ተዕለት ወይም በወር የሚያገኟትን ገንዘብ በመተማመን የወደፊቱ እጣ ፋንታቸውን ከማስተካከል ይልቅ አሁን በሚያገኙ ትንሽ ገቢ ብቻ መተማመንን ይመርጣሉ። እናንተ ግን አሁን እየሰራችሁት ያላችሁት ስራ እየሰጣችሁ ያለውን ገቢ ተቀብላችሁ ለወደፊቱ አቅማችሁን፣ ችሎታችሁን እንዲሁም ደግሞ የተሻለ ገንዘብ የምታገኙበትን ስራ እንዲሁም ሌላ ክህሎትን መፍጠር ይጠበቅባችኋል ማለት ነው። ስለዚህ ዝም ብላችሁ ተጋድማችሁ እንደማትተኙ ተስፋ አድርጋለሁ። ሁለተኛ፣ የአጭር ጊዜ ደስታን ማስቀደም። የባህሪ ሳይኮሎጂስቶች ይህንን ፕሬዘንት ቢያዝ ይሉታል። በአጭሩ ጊዜያዊ ደስታን መምረጥ እንደማለት ነው። በዝቅተኛ የገቢ ምንጭ የሚኖሩ ሰዎች በአጭር ጊዜ ምቾት ማለትም መዝናኛ፣ ያልታቀደ ግዢ እንዲሁም ደግሞ ገንዘባቸው ነገ ከነገ ወዲያ ሌላ ገንዘብ ሊያመጣላቸው ከሚችል ገንዘብ የማዋል ድክመት አለባቸው። ኒውሮ ሳይንቲስቶች እንደሚያሳዩት ከሆነ በስሜት ተመስርተው የሚወሰኑ ውሳኔዎች በረጅም ጊዜ እቅድ የመምራት ችሎታቸው ዝቅተኛ እንደሆነ ነው። ይህ ደግሞ የገንዘብ እጥረትና ከወር ወር ለመዝለቅ ያስቸግረናል። ይህ ከቀን ቀን የምንኖረው አይነት ኑሮ ደግሞ በጊዜ ሂደት የቁጠባ የኢንቨስትመንት እንዲሁም ደግሞ የመሻሻል አቅማችንን ይቀንሰዋል። ሀብት ያለ ምክንያት በሚባክን ገንዘብ ሳይሆን በቀጣይነት የሚደረግ እርካታን በማዘግየት እንዲሁም ደግሞ ነገ ከነገ ወዲያ በተሻለ መልኩ ገቢ ሊያስመጡልን በሚችሉ ነገሮች ገንዘብና አቅምን በማዋል ነው። ሶስተኛ፣ ኃላፊነት አለመውሰድ። የችግሮች ሁሉ ችግር በህይወት የግል ኃላፊነትን አለመውሰድ ነው። ሰዎች ድሃ የሆንኩት በኢኮኖሚ፣ በሲስተም፣ በቤተሰብ፣ በቦታ፣ በአካባቢ ነው ብለው ብዙ ምክንያት ይዘረዝራሉ። ነገር ግን ይሄ መፍትሄ ሊሆን አይችልም። ኃላፊነት የሚወስዱ ሰዎች የበለጠ እንደሚያገኙ፣ እንደሚቆጥቡና ለለውጥ ፈጣን እንደሆኑ ብዙ ማረጋገጫዎች አሉ። በተጨማሪም ኃላፊነት መውሰድ ዝግጁ እንድንሆን፣ ህይወትን በእቅድ እንድንመራ ያደርገናል። በተቃራኒው ደግሞ ኃላፊነት አለመውሰድ በድህነት እንድንቆይ፣ ችግሮቻችንን ታቅፈን ለረጅም ጊዜያቶች እየተሰቃየን እያማረረን ቢሆን እንድንቆይ ያደርገናል። ምክንያቱም ውጤታችንን የመቀየር ፍላጎትና የግል ተነሳሽነት ከሌለን በስተቀር ህይወታችንን በፍጹም ልንቀይር አንችልም። ማህበራዊ ሳይንስ እንደሚያሳየው ከሆነ የሰው ልጅ ባህሪ በማህበረሰባዊና አካባቢያዊ ተጽዕኖ ስር ውስጥ እንደሚወድቅ ነው። የፋይናንስ ችግር፣ ስጋት እንዲሁም ዝቅተኛ ዓላማና አስተሳሰብ ካላቸው ሰዎች ጋር መዋል ደግሞ ተመሳሳይ ባህሪ እንድንላበስ ያደርገናል። በተቃራኒው ደግሞ ለመለወጥ አመች በሆኑ አካባቢዎች ጊዜያችንን፣ ጉልበታችንን የምናሳልፍ ከሆነ ስኬታማ መሆናችን አይቀርም። በሌላ እይታ ደግሞ በስኬት ላይ አሉታዊ አመለካከት ካላቸው እንዲሁም በጊዜያዊ ነገር አልባሌ ገንዘባቸውንና ጉልበታቸውን የሚያጠፉ ሰዎች ደግሞ ይዘውን ገደል ይገባሉ ማለት ነው። ለዚህም ነው አዋዋልህን ንገረኝና የመጪው ህይወትህ ዕጣ ፈንታ ልንገርህ የሚባለው። ስለዚህ አዋዋላችሁን፣ ገንዘባችሁንና ጉልበታችሁን የምታጠፉበትን ጊዜያችሁን ይህንን ሁሉ በአግባቡ ልትጠቀሙበት ይገባል። አምስተኛ፣ እውቀት ማነስ። የፋይናንስ እውቀት ማነስ የረጅም ጊዜ ድህነትን ከሚተነብዩ መለኪያዎች አንዱ ነው። ወጪን በአግባቡ መቆጣጠር፣ የበጀት ዝርዝር ማዘጋጀት እንዲሁም መሰረታዊ የኢንቨስትመንት እውቀት ለመረዳት የሚቸገሩ ሰዎች በአብዛኛው ጊዜ በኢኮኖሚ ደካማ እንደሚሆኑ ነው። ገንዘብን የምናገኝበት መንገድ እንዲሁም ያገኘነውን ገንዘብ በአግባቡ መጠቀም በቀጣይ ህይወታችን ጥሩ ነገር እንድንፈጥር ያግዘናል።
በተጨማሪም ገንዘብ እንዴት እንደሚሰራ፣ መቼ ምን መግዛት እንዲሁም መሸጥ እንዳለብን በአግባቡና በእቅድ ግንዛቤ ከሌለን መቼም ቢሆን ከገንዘብ ጋር ያለን ግንኙነት ጥሩ አይሆንም። ትንሽ ገንዘብ ትመጣለች፣ በኪሳችን አልፋ ሌላ ሰው ጋር ሹልክ ብላ ትሄዳለች። ከገንዘብ ጋር በተያያዘ ያለን ህይወት ጥሩ ካልሆነ ደግሞ ሁሉንም የህይወት ዘርፎች ጋር ያለን ግንኙነት ጤናማ አይሆንም። ስለዚህ ገንዘብ ማለት ብቻ ሳይሆን የቁጠባ ባህላችንን፣ ገንዘብ የሚሰራበትን መንገድ እንዲሁም ደግሞ ከኪሳችን ገንዘባችን እንዴት እንደሚወጣ ማወቅ ያስፈልጋል። ስለዚህ ገንዘብ ማለት ብቻ ሳይሆን የቁጠባ ባህላችንን ማሳደግ፣ ከኪሳችን የሚወጡ ገንዘቦች እንዴት እንደሚወጡ፣ ገቢያችንና ወጫችንን ማመዛዘን፣ ያገኘነውን ገንዘብ ነገ ከነገ ወዲያ የተሻለ ገንዘብ ወይም ደግሞ ገቢ ሊያመጣልን በሚችል ነገር ላይ የመዋል ባህል ወይም ደግሞ ኢንቨስትመንት ማሳደግ አለብን ማለት ነው። መልካም ጊዜ ይሁንላችሁ። ቻው።